ሰበር መረጃ በመካከለኛው ምስራቅ የተቀሰቀሰው ጦርነት ስድስተኛ ቀኑን ሲይዝ ዓለምን ያስደነገጡ አዳዲስ ክስተቶች ተመዝግበዋል። በኢራን ምድር የሟቾች ቁጥር 1045 መድረሱን የሀገሪቱ ሚዲያዎች አረጋግጠዋል። ከ100 ሺህ በላይ ሰዎች ቴሄራንን ጥለው ተሰደዋል። በህንድ ውቅያኖስ ላይ አንዲት የአሜሪካ ባህር ሰርጓጅ መርከብ የኢራንን የጦር መርከብ በቶርፒዶ መታ አጥልቃለች። ፕሬዚዳንት ትራምፕ የሰላም ሰው መሆናቸውን ትተው ጦርነቱን ለማቆም 4 የማይታጠፉ ቅድመ ሁኔታዎችን አስቀምጠዋል። ስፔንና ብሪታንያ በትራምፕ ዛቻና ጫና ውስጥ ወድቀዋል። ይህ ጦርነት ወደ ዓለም አቀፍ ቀውስ እያመራ ነው። የኢራን ስርዓት በአሜሪካና በእስራኤል ጥቃት ይፈራረስ ሲሆን የሚለው በአዳዲስ መረጃዎች እንመለከታለን። ይፋ የሆኑ ሰበር ዜናዎችን አካተን ይዘናል። እስከ መጨረሻው ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ የተቀሰቀሰው ጦርነት ስድስተኛ ቀኑን ሲይዝ ቀጠናው ወደ ከፋ ሰብአዊ ቀውስ ውስጥ መግባቱን የሚያሳዩ መረጃዎች እየወጡ ነው። የኢራን መንግስት መገናኛ ብዙሃን እንደገለጹት በአሜሪካና በእስራኤል ጥምር የአየር ጥቃት የሞቱት ሰዎች ቁጥር በአሁኑ ሰዓት ከ1000 በላይ ደርሷል። ይህ አሃዝ በየሰዓቱ የሚጨምር ሲሆን ጥቃቱ በተለይ በኢራን የጦር ተቋማትና የስትራቴጂክ ማዕከላት ላይ እያነጣጠረ ቢሆንም በህዝብ መኖሪያ አካባቢዎች ላይ የደረሰው ውድመት ግን ቴሄራንን የለቅሶና የጭስ ከተማ አድርጓታል። ጦርነቱ በጀመረ በመጀመሪያዎቹ 2 ቀናት ብቻ ከ100 ሺህ በላይ ሰዎች ቴሄራንን ጥለው መሰደዳቸውን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን በይፋ አስታውቋል። ከተማዋን ለቆ የወጣው ይህ ከፍተኛ ቁጥር ያለው ዜጋ ስደቱ የህልውና ጉዳይ መሆኑን ያሳያል። ህዝቡ የሚሸሸው ከመደበኛው ቦምብ ብቻ ሳይሆን ጦርነቱ ወደ ምድር ውጊያና ወደማያባራ የጎዳና ላይ ፍልሚያ ሊቀየር ይችላል የሚለው ስጋት በከተማዋ ላይ ነክሷል። ጥቃቱ ከኢራን ድንበር አልፎ ወደ ሊባኖስም ተሸጋግሯል። የኢራን አየር ኃይል በሊባኖስ ሀዝሚያህ አካባቢ የሚገኝ አንድ ሆቴል ላይ በፈጸመው ድንገተኛ ጥቃት ከፍተኛ ጉዳት ደርሷል። በደቡብ ሊባኖስ ደግሞ የእስራኤል መከላከያ ሚኒስቴር እስራኤል ካትስ ጦርነቱ ወደ ሊታኒ ወንዝ ሰሜናዊ ክፍል እንዲሰፋና አዲስ የደህንነት ቀጠና እንዲመሰረት ትዕዛዝ ሰጥተዋል። ይህን ተከትሎ የተባበሩት መንግስታት የሰላም አስከባሪ ኃይል ሰላማዊ ሰዎች ከመኖሪያቸው እንዲፈናቀሉ የሚሰጠው ትዕዛዝ እጅግ አሳሳቢ ሲል ገልጾታል። ጦርነቱ አሁን ከመከላከል ባለፈ መልክዓ ምድራዊ ይዞታውን ወደ መቀየርና አዳዲስ ይዞታዎችን ወደ መቆጣጠር እየተሸጋገረ መሆኑን ከ6 ቀናት ውድመት መረዳት ይቻላል። ጦርነቱ በኢራንና በሊባኖስ ምድር ላይ ብቻ ሳይወሰን አሁን ወደ ዓለም አቀፍ ባህሮችና ወደ አጎራባች ሀገራት ሰማይ ተሸጋግሯል። የአሜሪካ መከላከያ ሚኒስቴር ፒቴክሴስ በሰጡት ድንገተኛ መግለጫ በህንድ ውቅያኖስ ውስጥ በስሪላንካ የባህር ጠረፍ አቅራቢያ አንዲት የአሜሪካ ባህር ሰርጓጅ መርከብ የኢራንን የጦር መርከብ በቶርፒዶ በመምታት አጥልቃለች። ይህ ጥቃት የተፈጸመው በዓለም አቀፍ የውሃ ክልል ውስጥ መሆኑ ዋሽንግተን የኢራንን የባህር ኃይል በቀጠናው ብቻ ሳይሆን በማንኛውም የአየር ክፍል ለማንደድና ለማጥፋት መቁረጧን ያሳያል። የኢራን የጦር መርከብ መስመጥ የቴሄራንን የባህር ላይ ተጽዕኖ ክፉኛ የሚጎዳ ከመሆኑም በላይ ጦርነቱ ወደ ተለያዩ አህጉራት እየተስፋፋ መሆኑን በተመሳሳይ ሰዓት ጦርነቱ ወደ አውሮፓ ደጃፍ መቃረቡን የሚያሳይ ሌላ ክስተት ተመዝግቧል። ከኢራን የተተኮሰ ባለስቲክ ሚሳኤል ወደ ቱርክ የአየር ክልል ሲያመራ በምስራቃዊ ሜዲትራኒያን ባህር ላይ በኔቶ የጸረ ሚሳኤል መከላከያ አማካኝነት መውደሙ ታውቋል። ቱርክ ሚሳኤሉ በኔቶ መከላከያ መመታቱን አረጋግጣለች። የሚሳኤሉ ትክክለኛ ኢላማ የት እንደነበር ባይታወቅም የኔቶ ጣልቃ ገብነት ግን ጦርነቱ በቀጥታ የሚሆን በተዘዋዋሪ ወደ ቱርክና ወደ ሰሜን አትላንቲክ ቃል ኪዳን ድርጅት አባል ሀገራት ሊዛመት እንደሚችል ትልቅ ስጋትን ፈጥሯል። ይህ የኔቶ መከላከያ እርምጃ የኢራን ሚሳኤሎች የትም መድረስ እንደሚችሉና አጋር ሀገራትም ለከፋ አጸፋዊ እርምጃ ዝግጁ መሆናቸውን ያሳያል። የአሜሪካ መከላከያ ሚኒስቴር ይህንን ትግል ለሚያስፈልገው ጊዜ ሁሉ እንገፋበታለን ሲሉ መናገራቸው ጦርነቱ በቅርቡ የማይቆም መሆኑንና የባህር ላይ ውጊያውም ይበልጥ እንደሚፋፋም አመላካች ነው። አሁን ላይ ዓለም አቀፍ የባህር መስመሮች የጦርነት ቀጠና ሆነዋል።
ይህም የዓለም ኢኮኖሚና የደህንነት ስጋት ወደ አዲስ ምዕራፍ አሸጋግሮታል። ጦርነቱ በምድርና በባህር ላይ እየተካሄደ ባለበት በዚህ ወቅት የዋይት ሀውስ ቃል አቀባይ ካሮላይን ሌቪት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱትን ጦርነት ለማቆም ያስቀመጧቸውን 4 ዋና ዋና ስልታዊ ግቦች በይፋ አስታውቀዋል። እነዚህ ግቦች ትራምፕ ለጦርነቱ ፍጻሜ ያስቀመጧቸው ቅድመ ሁኔታዎች ሲሆኑ እነሱም የኢራንን የባህር ኃይል ሙሉ በሙሉ ማውደም፣ የኢራንን የባለስቲክ ሚሳኤል አቅም ማክሰም፣ በቀጠናው ያሉ የኢራን ተላላኪ ቡድኖች አሜሪካውያንን እንዳይጎዱ ማረጋገጥና ኢራን የኒውክሌር መሳሪያ ባለቤት እንዳትሆን ለአንድና ለመጨረሻ ጊዜ ማረጋገጥ የሚሉ ናቸው። ዋይት ሀውስ እነዚህ ግቦች እስካልተሳኩ ድረስ ጦርነቱ እንደማይቆም አስታውቃለች። ይህ የትራምፕ አስተዳደር ቆራጥ አቋም ግን በዋሽንግተንና በአውሮፓ አጋሮቻቸው መካከል ትልቅ የፖለቲካ ንዝረት ፈጥሯል። በሀገር ውስጥ የዲሞክራት ሕግ አውጪዎች ትራምፕን መድረሻው የማይታወቅ ጦርነት ውስጥ ሀገሪቱን እየከተቱ ነው ሲሉ በጽኑ እየተቹ ነው። በአውሮፓ በኩል ደግሞ ይበልጥ አስገራሚ ክስተቶች ታይተዋል። በተለይ ስፔን መጀመሪያ ላይ ያለተባበሩት መንግስታት ፍቃድ የምትሰነዝረውን ጥቃት አንደግፍም፣ የጦር ሰፈሮቻችንንም ለአሜሪካ ክፍት አይደሉም የሚል ጠንካራ አቋም ይዛ ነበር። ይሁን እንጂ ፕሬዝዳንት ትራምፕ ከስፔን ጋር ያለንን የንግድ ልውውጥ ሙሉ በሙሉ አቋርጣለሁ የሚል የኢኮኖሚ ዛቻ ካሰሙ በኋላ የማድሪድ መንግስት አቋሙን ቀይሮ ከአሜሪካ ጦር ጋር ለመተባበር መስማማቱን ዋይት ሀውስ ገልጿል። ይህ በትራምፕና በአውሮፓ መሪዎች መካከል ያለው የጭካኔ ዲፕሎማሲ በብሪታንያም ታይቷል። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር የአሜሪካ ጦር ከብሪታንያ የጦር ሰፈሮች ተነስቶ ኢራንን እንዳይመታ በመካከላቸው በትራምፕ ከፍተኛ ትችት ሰንዝሮባቸዋል። ሆኖም ብሪታንያ የኢራንን አምባሳደር በለንደን በመጥራት ቀጠናውን ለጦርነት አታጋልጡ የሚል ማስጠንቀቂያ ሰጥታለች። ይህም አውሮፓውያን በሁለት እሳት መካከል መውደቃቸውን ያሳያል። በአንድ በኩል የአሜሪካን የንግድና የወታደራዊ ጫና፣ በሌላ በኩል ደግሞ ጦርነቱ ወደ ዓለም አቀፍ ቀውስ እንዳያመራ ያላቸውን ስጋት ለማመጣጠን እየታገሉ ይገኛሉ። ጦርነቱ በመላው በመካከለኛው ምስራቅ ሲቀሰቀስ በቀጠናው ያሉ ሀገራት በህዝብ ተቃውሞና በፖለቲካዊ ውጥረት እየታመሱ ይገኛሉ። በተለይ ባህሬን በሀገሪቱ ውስጥ የተፈጠረውን የህዝብ ድጋፍ ለመቆጣጠር በወሰደችው እርምጃ በኢራን ላይ የሀዘኔታ ስሜት እያሳዩና የኢራንን ጥቃት የሚያሳዩ ምስሎችን በማህበራዊ ሚዲያ ያሰራጩ 4 ሰዎችን በሀገር ክህደት ወንጀል ማሰሯን አስታውቃለች። የባህሬን የሀገር ውስጥ ጉዳይ ሚኒስቴር እንዳለው እነዚህ ግለሰቦች የጠላት የፕሮፓጋንዳ መሳሪያ በመሆን የሀገሪቱን ደህንነት አደጋ ላይ ጥለዋል። የክስተት ጦርነቱ በአረብ ሀገራት መንግስታትና በዜጎቻቸው መካከል ያለውን ሰፊ የሀሳብ ልዩነትና ስጋት ይፋ አድርጎታል። በኢራን በኩል ደግሞ ሁኔታው እጅግ አሳሳቢ ሆኗል። በመካከለኛው ምስራቅ የስትራቴጂ ጥናት ተንታኝ የሆኑት ማሃያህያ እንደገለጹት ጦርነቱ ከኢራን የውስጥ ተቃውሞ ጋር ተዳምሮ ለእስላማዊት ሪፐብሊክ የህልውና ቀውስ ፈጥሮባታል። የሀገሪቱ ኢኮኖሚ በከፍተኛ ዋጋ ግሽበት እየተናጠ ሲሆን ማህበራዊ ገደቦችና የህዝብ ቅሬታም እየጨመሩ ነው። ይሁን እንጂ ስርዓቱ በቀላሉ ይፈርሳል ብሎ ማሰብ ስህተት እንደሆነ ተንታኞች ያስጠነቅቃሉ። እስካሁን ባለው መረጃ በኢራን የደህንነት መዋቅርና በፖለቲካ ልሂቃን መካከል ምንም አይነት መከፋፈል ወይም መሰነጣጠቅ አልታየም። ይልቁንም የአሜሪካና የእስራኤል ጥቃት ስርዓቱን ለመከላከል በአንድነት እንዲቆሙ አድርጓቸዋል። ይህ ጦርነት ለኢራን የውጭ ጠላት መመከቻ ብቻ ሳይሆን የውስጥ አንድነት የመፈተኛ ጊዜ ሆኗል። ትራምፕ በሳምንታት ውስጥ እናጠናቀቃለን ቢሉም የኢራን የደህንነት መዋቅር ጥንካሬ ግን ጦርነቱ ረዥም ጊዜ ሊወስድ እንደሚችል ይጠቁማል። በባህረ ሰላጤው ሀገራት የታየው የህዝብ ቁጣና በኢራን ውስጥ ያለው ጽናት ጦርነቱ የፖለቲካ ካርታውን ወዴት እንደሚወስደው አሁንም ትልቅ ጥያቄ ሆኖ ቀጥሏል። ትራምፕ በሳምንታት ውስጥ ጦርነቱን እጨርሳለሁ ቢሉም በባህር ላይ የጀመረው ፍልሚያና በየሰዓቱ የሚረግፈው የሰው ልጅ ህይወት ግን ሌላ እውነታን እየነገረን ነው። አሜሪካ ስፔንን በንግድ ዛቻ አስገድዳ ወደ ጦርነቱ ስታስገባ፣ ባህሬን ደግሞ ለኢራን ያዘኑ ዜጎቿን በሀገር ክህደት እየረሸነች ነው። የጦርነት ለኢራን የህልውና ጉዳይ ቢሆንም የአሜሪካ ጦር በስሪላንካ ጠረፍ ጭምር የኢራንን መርከቦች እያነደደ ማጥፋቱ ጦርነቱ ማብቂያው የት እንደሆነ እንድንጠይቅ ያደርገናል። የትራምፕ 4ቱ የጦርነት ግቦች በእርግጥ ይሳካሉ ወይስ አሜሪካ ወደማትወጣበት የምድር ላይ ውጊያ እየገባች ነው? የእናንተን ሀሳብ በኮመንት መስጫው ላይ አጋሩን። ይህንን ወቅታዊ መረጃ ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። በየቀኑ የሚወጡ ጥልቅ ትንታኔዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰላም ቆዩን።